ናታን እንድትጋቡ ነው እነማዬ የወሰኑት? አዎ የናታን አባትም እሺ ብሏል። ሽማግሌም ሊልክ ነው። በቃ ናታን ለኔ ቀለበት ሊያስፈልግ ነው። ናታን እኮ ያውቅ። እየዋሸሽ ነው። ላንቺ ነው እንዲነግርሽ ትፈልጊያለሽ እንዴ? ይኸውልሽ ናታን ልክ እንደምታይ ይመስላል። በጣም አስመሳይ ነው። በጣም ሲበዛ ዱርዬ የሆነ ሰው ነው። እሺ እንዴ ኤቢ እና ዱርዬ ልታገቢ ነው? ውይ ኤቢዬ ይቅርብሽ። አንቺ እኮ በጣም ጨዋ ልጅ ነሽ። የምታሸፊው ነገር ትተሽ እውነታውን እሺ። ለነገሩ እኔም ላገባኝ የቀለበቱ ቀን ሁሉንም ነገር ታየዋለሽ። ደግሞ ስሚ እኔ ናታን ካላገባው ሙቻታለሁ። እሺ አመረሽ እንዴ? እሺ እና እኔ ቆይ ምን ላድርግ? ከሱ ራቂ። ልንጋባ ነው። እጮኛ ካለው ሰው ጋር ነው እሺ እያማገጥሻለሽ። የኔ እናት እኔ ከነ ክብሬ ነኝ። እሺ የማንንም ሰው አላማገጥኩ። ብርቱካን ሲሸጥ ሳይላጥ ነው። ፓፓያም የሚወደደው ከነድፍኑ ነው። ብርቱካኑ ከተላጠ ተቀምሷል ማለት ነው። የተቀመሰ ነገር ደግሞ መጀመሪያም ለቀማሹ ነው። እኔ ከነ ክብሬ ነኝ። እሺ ያቺ ጉድማ ትንሽ ልጅ ነግራኛለች። እና ደግሞ እዛ ፍቅርዬሽ አስቀምጦሽ እዚህ መጥተሽ ትናታለሽ። ግን እውነቱን ካልነገረች ይቺ ልጅ ወይ ባንተ ላይ አልተማመነችው ወይ ደግሞ ጭራሽ አትወደም ማለት ነው። ቆይ ግን መጀመሪያ ሰላም፣ አንቺ ግን ለምንድን ነው ስለሷ እንደዚህ ማወቅ የፈለግሽ? እንዴት ማለት? አይ በተደጋጋሚ ጠይቃ ስለምትይ ነው። አሁን ደግሞ እንደዚህ አስተውሰሽ መጠየቅሽ እኮ ገርሞኝ ነው። አይ ምንም እንዲያው ዝም ብዬ ነው። ሰላምዬ አሁን እኮ ሰው ያለ ጉዳዩ የሌላ ሰው ጉዳይ አሳስቦት አያውቅም። እንኳን ታሪኩ ይቅርና ሰው ሲሞት ራሱ እኮ ወዲያው ነው የሚረሳው። አንቺ ደግሞ የዳጣን ጉዳይ እስካሁን ይዘሽው። ናታን በቃ ይኸውልህ መናገር ከፈለግ አልፈልግም በልና ተው በቃ። እንዴ ብቻ ሰላም እዚህ ቤት ተይውክም ብቻ ሰላም። እሺ እና አሁን ጠይቃታል ወይስ አልጠየቃትም? ጠይቄያታለሁ ግን በቃ መናገር አልፈልግም። እንዴ ለምን? ምናልባት ሰላም ጥሩ ታሪክ ላይኖራት ይችላል። ሰው ደግሞ ሚስጥሩ እንዲወጣበት ካልፈለገ ምን ይደረጋል? ጥሩሽ ተው በቃ። ብቻ ሰላም እስቲ ካወራችሽ ጠይቂያት። እሺ ግን ናታንዬ ካንተ ጋር ሰላም ናችሁ አይደል? ወይ ሰላም እኛ ምንም ማን ነው ሰላም ያጣመረችው እኮ በጦርነት ራሱ አይፈታም። ወልደን ከብደን ተራሻለን። ይሁንልህ እሺ። ለማንኛውም አሁን ዳጣን ጥራትና ቆንጆ የሰራሁት ምሳሌ ንግዋን በጭራሽ አጠገብ እንዳደርስ ብላ አስፈራራችሁ ማለት ነው። ዳጣን ከጎድ ዳጣ እንድትሞት ነው የምፈልገው ብሎ አርቹ በጣም በጭራሽ እንደዛ አላረግም ብሎ እጅግ በጣም ስናደድ ነበር። ናታን እንግዲህ ዳጣን ገላ ናታን የራሷ ለማድረግ ቆርጣ ተነሳች ኤሚ ማለት ነው። ከናታን ጋር ቀለበት አድርጋለሁ ከምርቃብቴ መንግስት ቀለበት እንደሚያደርግልኝ ይነግራታል። ናታን ደረጀ እውነቱን ንገረኝ፣ ምንም ነገር አትደብቀኝ እባክህን። አባት አንድ ሴት አምጥቶ አግባበል ታገባለህ ብሎ ሰው ጠይቆ የለማሉዳ ከሆነ በጭራሽ አላገባቱም ብሎ ነገረው። እና ናታን አንድ ነገር ጠይቃለሁ ልጄ፣ ምንም ነገር አትደብቀኝ፣ ምንም አትፍራኝ፣ በትክክል እውነቱን ንገረኝ። ኢሜን ትወዳታለህ፣ እሷን ማግባት ትፈልጋለህ ብሎ ጠይቆ አባዬ እኔ ከሷ ለሷ ምንም አይነት ፍቅርና ስሜት እንደሌለው ከእህትነት የዘለለ አይቶት እንደማያውቅ ነገረው ማለት ነው። ይህንን መልስ ነበር ስጠብቅ የነበረው ብሎ ሲነግረው እኔ እውነቱን ንገረኝ ከወልቅ አባዬ ከሚ ይልቅ ዳጣን እቀርባታለሁ ከዳጣ ግን ፍቅር ሳይዘኝ አይቀርም ብሎ እውነቱን አፈረጠ ማለት ነው። በጣም ደስ ብሎኛል። ዳጣን እንደምወዳት እንግዲህ ለደረጀ ነገረ እና ኢሚኬት አምታኑ ናታን ቀለበት ያደርግልኛል ቀለበት እናረጋለን ብሎኛል ብላ አውያ ወራች እኮ ነው ብሎ ሲነገር አይ አባዬ እኔ እና እሷ በጭራሽ ተገናኝተን ስለዚህ ጉዳይ አይደለም ስለ ቀለበት ስለ ሌላ ነገር እንኳን ምንም አውርተን እንደማያውቅ ነገሩ ማለት ነው። እና ኢሜ ውሸቷን እንደነበረና ፈጥራ እንዳወራችው ጭምር ይነግረዋል ማለት ነው። ነገር ግን ሰላምዬ ስለ ዳጣ ቤተሰቦቿ እንደውም የተወለደችበት እናቷ አባቷ ለማወቅ በጣም ጓጉታለች። ምክንያቱም ልጄ ትሆናለች የሚል ስጋት ነበር። ሰላምዬ ግን ለምንድነው ስለሷ ይሄናል ማወቅና መጓጓት የፈጠረብሽ ምንድነው ብሎ ሲጠይቃት እንግዲህ እሷ አይዝም ብሎ ነው ለማወቅ ብቻ ፈልጌ ነው ናታን ስትለው ናታን ግን ምንም ልትነግረው ፈቃደኛ እንዳልነበረው አሳወቀ። ግን አባቷ ደረጀ እንደሆነ ነግሯት ነበር ማለት ነው። እና ናታን በጭራሽ ኢሜ ማግባት እንደማይፈልግም ጭምር ለደረጀም ሲነግረው ነገር ግን ኢሜ ቀለበት ያደርገኛል ናታ እያለች ዳጣን ለማስቀናት ስትሞክር ነበር ማለት ነው። ነገር ግን ናታን በጭራሽ ለሷ ምንም ፍቅር ወይም ስሜት እንደሌለው ጭምር ሲነግረው ደረጀ ለማርታ ሲነግረው ደረጀ ማርታ ደግሞ በጭራሽ ይሄ ያንተ ሰበብ ነው ልጁን አውቃ ስታስጨንቀው ነበር እንጂ ዳጣን እንደሚዋደዱ እርግጥ ነው ይልቁንስ ኢሜ ሳውን ዳጣ እንደምወድ ነግሮኛል
ብሎ ነግራን። ቆይ አንተ ለልጄ ነው ወይስ ለዳጣ ነው የምትደግፈው? ማርታ እዚህ ጋር ልጄ መሆን አቱን ለማንም ደግፌ ዛት እውነቱን ታዋጭ ነው። ዳጣ ለደረጀ አባታ እንደሆነ ስትነግሩ ናታን ቃል ገብታልኛል ለማንም እንዳትናገር ብላ ነገረችው። ለሰላምዬ ብቻ ስሎ ለሰላምን ጭምር ደረጀ አባቴ ትክክለኛ አባታ እንደሆነ ለማንም እንዳትናገር ደጋግማ ስትለምነው እሱም እሺ ብሎ ሀሳቧን ይስማማል ማለት ነው። ነገር ግን በጭራሽ ያልጠበቀና ያላሰበ ነገር ነበር። ዳጣ የደረጀ ልጅ ነች ትሆናለች ብሎ በጭራሽ አልገመተም ነበር እና ጥርጣሬው ነበረ እንጂ እናም ተጠራጥሮ ነበረ እንጂ በጭራሽ አስቦ አልነበረም። እና ትክክለኛ አባቴ ደረጀ እንደሆነ እናቷም ደግሞ ማን እንደሆነች በጭራሽ እንደማታቆም ጭምር ደግማ ነገረችው። ስለ እናትሽ እንድትነግሪኝ እፈልጋለሁ ስትል እኔ ተወልጄ የተጣልኩ ጎዳና ላይ ተጥዬ ነው የተገኘሁት። የማን ልጅ እንደሆንኩ ወይም ደግሞ እናቴ ማን እንደሆነች ወልዳ የጣለችኝ እናቴ ማን እንደሆነች እናቴ ግን የጣለችኝ አይመስለኝም። ምናልባት ተሰርቆበት ወይ አንድ ነገር ተፈጥሮ ነው እንጂ ብሎ ይጠይቃታል። እናም እናትሽ ታዲያ ማን እንደሆነች አታውቂም? ስለ እናቴ ማን እንደሆነች በጭራሽ አላውቅም። ስለዚህ እናቴን አንድ ቀን አገኛታለሁ ብዬ ተስፋ አደርጋለሁ። ደረጀ እናቴ ማን እንደሆነች እንደሚነግረኝ ቃል ገብቶልኛል። ስለዚህ እናቴን በጉጉት እጠብቃለሁ ብላ ለናታን ነገረችው ማለት ነው። ናታ ግን ያሳለፈችው ነገር ድሬዳዋ ያደገችው የሚባል ነገር ውሸት እንደነበረ ጎዳና ታጥላ እንዳደገችም ጭምር ሁሉ ነገር ደረሰችበት። ማርቲ አሁን ሽማግሌ ልኮ ናታና ኢሜ እንዲጋቡ በጣም ጓጉታለች። ነገር ግን ደረጀ በፍጹም የማይሆን ነገር ነው። ናታን እባክሽን ማርቲ እባክሽን ነገር ሀሳቡ ይህን ነገር ማውራቱም ጭራሹም መስማት አልፈልግም። ናታን በጭራሽ ኢሜ እንደወዳት አይችልም። እንደማይወዳት እኮ እየነገርኩሽ ነው ነግሮኛል። ስለዚህ እባክሽ ይህን ነገር አትደጋግሚ፣ ብትረሺ ይሻልሻል። ቆይ ልጅ ላይ ለምን እንደዚህ ትሆናለሽ? ደሬ ለምንድነው እሷ ከተዋደዱ ዳጣና ናታን መሀል ምንም ነገር እንደሌለ ተናግሯል። እነሱ አይደለ ደጋግሞ። ስለዚህ ለምንድነው እንዲጋቡ የማንፈቅድላቸው? እባክህ ተወደሬ እያለችው ነበር። ማርቲ እባክሽ ይህን ነገር በጭራሽ እንዳልሰማው ቆጥራለሁ። ከአሁን በኋላ ስለዚህ ጉዳይ ማውራትም አልፈልግም ብዬሻለሁ አይደለ እንዴ እያለ መጨውና መቆጣት ጀመረ ማለት ነው። ደሬ ተረጋጋ እንጂ ስሜት አያቱን ደውለ አናግረው እኮ ነው ያልኩት። የናታን አባት አይ የምትል ከሆነ ራሴ ደውዬ አናግራለሁ። ታዲያ ምን ያስቆጣል? ለምንድን ነው የምትቆጣ? ብላ ማርታ ትቆጣለች። ማርቲ እንደምታስብ አይደለም። የማይዋደዱ ሰዎችን እንዲጋቡ ለማድረግ እየሞከርሽ እንደሆነ ግን ታውቁሻል። አዎ ምናልባት የሜዳ ናታን ተወዶ ሆናል። ነገር ግን እሱ ለእሷ ምንም አይነት ስሜት ከሌለው ልጃችን ደስተኛ ትሆናለች ብለሽ ያስበሻል? ስለዚህ በጭራሽ ይህንን ጋብቻ አልፈቅድም። ኢሜ እሷ ነች እንጂ እሱ ወዶ ፈቅዶ ሲጠይቅ ነው እንጂ እሷ ሴት ሆነ እንዴት እንደዚህ ሊሆን ይችላል? ምን ነው ዘመኑን አትከተለውም እንጂ ስትል በጭራሽ እና ኢሜ ልታገባ ኢሜ ቀለበት ልታረግ እንደሆነ ሰማሁ ናታ ስትለው ዳጣ አይ በጭራሽ እኔ እንደዛ በጭራሽ ስለ ቀለበቱ ይህንን የሰማሁት እንደውም ጋሽ የነበረ የነገረኝ እኔ እሷን ለማግባት አይደለም ምንም አስቤም አላውቅም እና ቀለበት ልታረገው እንደሆነ እኮ እየነገረችኝ ነበር ብለው ስትነግረው እሷ ዝም ብላ ነው የምታወራው። የምታወራው ነገር አንዳንዴ እኮ አታውቅም። ኢሜል እየዋሸች መሆነ ውሸታ መሆኗን አታውቅምና ነው። እና ቀለበት የምለውን ኬት አምጥታ ነው ሀሳብ መርቃቴ ላይ ቀለበት እናስራለን እኔና ናታ እያለች እኮ እያወራች ነው ብላ ስትነግሮ በጭራሽ የማይሆን ነገር ነው። እሷ የምታወራው ነገር በጭራሽ ማመን የለብሽም እያላት ነበር። እቺ ኢሜ ማግባት እንደማይፈልግና ኢሜ ራሷ ፈጥራ ያወራችው ወሬ ነው እንጂ እኔ በጭራሽ ቀለበት አድርግሻለሁ ስለ ቀለበቷ ቀርቶ እነሱ አንድ ላይ መሆን እንኳን ሀሳብና እቅድም የለንም። ስለዚህ እሷ የምታወራው ነገር እንዳትሰማ ብሎ ዳጣን እየሞከራት ነበር። ነገር ግን እሷ ማርታ እንግዲህ በስልኳይነት የናታን አባት በማናገር እንግዲህ እንድጋቡ እንግዲህ ልንዛመድ ነው የሚሉ ወሬ እውነት እንደሚሆን ተስፋ አደርጋለሁ። ከእናንተ ጋር መዛመድ ናታን የማይክል ምርጥ ልጅ ማግኘቱ እየተቀላለው እና ሰላምዬ ደግሞ ደስተኛ አይደለችም። ምክንያቱም ስጠብቁ የነበረው ዜና እንደዛ አልነበረም። ስለ ዳጣ ሁሉ ነገር ማወቅ ትፈልግ ነበር እና ለማወቁም ጓጉታ ነበር። ነገር ግን ናታን እባክህ ስለዚህ ጉዳይ ምንም ነገር አትጠይቅም። ቆይ ናታን እየሰማለው ነገር ምንድነው? ኢሜል ናታን ቀለበት ያደርግልኛል ልንጋባ ነው እያለች እያወራች እንደሆነ ስትነግረው አይ ሰላምዬ የእሷን ጸባይ ታውቂያለሽ፣ እየፈጠረች ነው የምታወራው። እሷ የምታወራው ነገር አንዱ ነገር ማመን የለባችሁም እና እኔ በጭራሽ እና ዳጣን እኔና ናታን በቅርቡ እንጋባለን እና ቁርጥሽን ብታውቂ ይሻልሻል። ናታን ሁሌም ቢሆን የኔ ነበር፣ አሁንም የኔ ብቻ ነው የሚሆነው። አንቺ በጭራሽ ለእሱ አትገቢም። ስለዚህ
እኔ ብቻ ነው። እንግዲህ ቤተሰብ መርጧል እና ሂናት አባቱም ተስማምቷል። በቅርቡ ሽማግሌ ይላካል እና ቀለበት እናስራለን ብሎ ይሄ ነገር አናግራት ቁርጧን ብታሳውቅ ይሻላል። ምክንያቱም ዳጣ በዚህ መከፋት የለባትም። እሷን የምትወዳ ከሆነ እባካት ታስከፋት እያለች ሰላምዬ ለዳጣ እጅግ በጣም የምትከራከሩ ለእሷ ያላት ፍቅርና ልጇ እንደሆነች ባታውቅም ግን አንድ ቀን ልጇ መሆኗን ታውቃለች። ለእሷ ያላትና ናታና ዳጣ አንድ ላይ እንደሆኑ ከመጀመሪያው ቀን ጀምሮ ስትለፋና ስትፈልግ ነበር። እና ኢሜ ደግሞ እንግዲህ ምንም ቢፈጠር ናታ የኔ ብቻ ነው፣ በቅርቡ እንጋባለን፣ ተስፋሽን ብትቆርጪ ይሻልሻል እያለች እየዛተችበት ነበር ማለት ነው። ነገር ግን የምታወሪ ነገር እየገባኝ ስለሆነ እባክሽ ልትይኝ ትችያለሽ፣ እሱን እናያለን ብዬሻለሁ እኮ እና ናታን አገባሻል ብሎሻል ስትለው አዎ ያገበኛል፣ ቤተሰቦቹ አውቶ ጨርሷል፣ ስለዚህ በቅርቡ እንጋባለን፣ ተስፋሽን ብትቆርጪ ይሻልሻል አንቺ እያለቻት ዳጣ ግን አገላምጣት ስትል ተናደደች። እና ናታን መቼም ቢሆን ያንቺ ሊሆን አይችልም ስትላት እንግዲህ ይህንን መልእክት ለራሷ ነበር ስታስተላልፍ የነበረው። በጭራሽ ናታን አንድ ደረጀም ሁሉ ነገር ስጠይቆ አይ በጭራሽ እኔ ማግባት እንደማይፈልጉ ሲነግረው እሷ ግን ናታን ያገባኛል ብላ በተስፋ ነበር ስትጓጓ ነበረ። እና ናታን የማላገባ ከሆነ ራሴን አጠፋለሁ እያለች እየዛተች እንደሆነ ደረጀ ሲደርስበት እንግዲህ የሷ ፈጠራ ነው ብሎ ይናደዳል። ማርታም ሀሳብ እንደማትቀበልና ድጋሚ ስለዚህ ጉዳይ ማውራት እንደሌለበት ደረጀ አስጠንቅቆ ይነግራታል። ለማጣራት እየሞከረ ነበረ። ናታን ዳጣን እንደሚወዳት ግልጽ ነው። ነገር ግን እንግዲህ ኢሜል እሱን ካላገባም ሞቼ ይገኛለሁ ብላ እያሰበች ነበር ማለት ነው። እና አባት ምን አልተወደዋለ ምን አልታምናለ እያለ ስጠይቅ ነበር። አባቴን እወደዋለሁ አምናለሁ፣ ነገር ግን አባቴ ትምህርትን ጥለህና ብሎ ትሄዳለ ብሎ ስጠይቁ አባቴ አንድ ነገር ካልሆነ ምክንያቱም ጠይቄ ይረዳለሁ እና ካለኝ ግን ያለምንም ጥርጥር እንደሚሄድ ነገረው ማለት ነው። እናም